ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆነም። እውነት እንደው ይቅርታ አድርጉልኝ፣ በአደባባይ አልተሳቀቅንም፣ አላፈርንም፣ አልተዋረድንም። እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። የቱንም ያክል ባርን፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳ፣ የቱንም ያክል መተው ሊሆን ይችላል፣ ግን ከጠበቅንለት ነፃ ያወጣናል። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ደመናም ባይኖር እግዚአብሔር ሸለቆን ይሞላል ብሎ ማሰብ ግን ይቻላል። አድርገውታል። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን፣ እኛ ችግራችን እምቢ ያልነው በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም። ክርስቲያኖች ግን እንደዚህ አይቀጥልም። ግን እንደዚህ አይሆንም። ታላቅ ጸጥታ ይመጣል። ያደህይ ይሆናል። ጉቦ ሳይበሉ መጠበቅ እግዚአብሔርን ከመክሰር ያማል። ግን መክሰር በሚበሉ መካከል ሊያም ይችላል። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል። መናቅ ሊያመጣ ይችላል። ተናቅን እንዲሆን ጠብቀው ወገኖች፣ መጠበቅ ክርስትና ያለውን ማጽናት ነው። ክርስትና ባለው ላይ መጨመር ነው። ክርስትና የማጽናት ሃይማኖት ነው። በዚህ ዘመን እግዚአብሔር ለአባቶቻችን ከተናገረው የተለየ ነገር አይነግረንም። በቅዱሳት መጻሕፍት ካዘዘን ልዩ የሆነ ትእዛዝ አያዘንም። በመጀመሪያ ከነገረን ሌላ ሸክም አይጭንብንም እግዚአብሔር። ለዚህ ነው የእግዚአብሔር ቃል የሰራችሁትን እንዳታጠፉ ተጠንቀቁ የሚል ቃል የተቀመጠልን። ተጋርላችሁ እዚህ የደረሳችሁ፣ በድንግልና የቆያችሁ ድንግልናችሁን ትጠብቁታላችሁ። የሽበት ዘውድ እስክትደፉ ድረስ፣ እግራችሁ እስኪንቀጠቀጥ ድረስ በኪዳን የጸናችሁ፣ በቁርባን የበረታችሁ፣ በቤተ እግዚአብሔር የተመላለሳችሁ፣ በብዙ ፈተናዎችና መከራዎች መካከል ያለፋችሁ ያን ጽናታችሁን ትጠብቁታላችሁ። ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ዝፈኑ ይላችኋል ነው። መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ምዕመናን፣ እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት። እመኑኝ፣ ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። የቱንም ያክል ባርነት፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳት፣ የቱንም ያክል መተው ሊሆን ይችላል፣ ግን ከጠበቅንለት ነፃ ያወጣናል። ወገኖቼ፣ በእነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቀው ደግሞም ልንረዳ በማንችለው እጅግ ከባድ የሕይወት ንዑስ ውስጣዎች ውስጥ ሕገ እግዚአብሔርን ከጠበቃችሁለት እመኑኝ ነፃ ሳያወጣን አይቀርም። ወገኖቼ፣ በእነዚህና በመጪዎቹ ጊዜያት ሕገ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል
ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። የጠበቁት ናቸው ነፃ ይወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ደመናም ባይኖር እግዚአብሔር ሸለቆን ይሞላል ብሎ ማሰብ ግን ይቻላል። አድርገውታል። ጤና በሌለበት ውስጥ እግዚአብሔርን ማመንን መጠበቅ እንዴት ያስደንቃል! በመልካም ጊዜ ማመን፣ በመልካም ጊዜ መመላለስ ይቻል ይሆናል። መልካም ባልሆኑ ወቅቶች ግን ወደ እግዚአብሔር መገስገስ ምንኛ ደስ ያሰኛል። ቤት ኦና በሆነበት፣ ልጆች በሚከፉበት፣ ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔርን ትእዛዛቱን መጠበቅ። እግዚአብሔር ነግሮኝ የለ እጠብቀዋለሁ፣ አዞኝ የለ ፈጽመዋለሁ፣ ነግሮኝ የለ እሺ እለዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆናል። ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልናል። ጠብቁት። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን ምንም ያክል ያስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጫችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። እኛ ችግራችን እምቢ ያልነው በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ጸኑ ስንባል እንክዳለን፣ ቆሙ መጡ ስንባል እንቀራለን፣ ገቡ ስንባል እንወጣለን፣ ጸለዩ ስንባል እንተዋለን፣ ጾሙ ስንባል እንሽራለን፣ ንጹሐን ሆኑ ስንባል እንረክሳለን። ጠብቀን መቆየት አቃተን። ሊሰጠን ሲመጣ ያጣናል። አክሊል ሊያደርግልን ሲመጣ ወድቀናል። ጌታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም። በጨዋነት የጀመሩ በጨዋነት አይፈጽሙም። ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናን፣ በነገረን ልክ አልታመንም፣ በጀመርነው ልክ መጓዝ አቃተን። ያደኸይ ይሆናል ጉቦ ሳይበሉ መጠበቅ። እግዚአብሔርን ከመክሰር ያማል፣ ግን መክሰር ያማል።
በሚበሉ መካከል ሊያም ይችላል፣ ግን መጠበቅ። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል፣ መናቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖች፣ መጠበቅ። ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል፣ መተው ያማል። ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ። ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ 20 ዓመት መጠበቅ፣ 30 ዓመት መጠበቅ። ከዛ ፈተናው ይርቃል። ታላቅ ማዕበል ይመጣል። ከዚያ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣ። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች። እና ምን ይሆን እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ። ንውስ ውስጣው ያማል። አዎ። ያስደነግጣል። አዎ። ሊደፍቅ ይመስላል። አዎ። የጠፋን ያስመስላል። አዎ። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም ክርስቲያኖች። ግን እንደዚህ አይቀጥልም። ግን እንደዚህ አይሆንም። ታላቅ ጸጥታ ይመጣል። በሕይወታችሁ ይነፍስ፣ በኑሯችሁ ያንገላታ። እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደለም። እዛው ከቆየ ጸጥ ሲል እናየዋለን። እንዴት ይደንቃል! ጸጥ ሲያደርግ ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ? ምስክር አትሰጡም? ለዚህ አንገላቷችሁ፣ አኗጧችሁ፣ ማረፊያ ሳጥቷችሁ፣ ከወዲህ ወዲህ አላግቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል። ንዑስ ውስጣው ያማል፣ መራብ ያማል፣ መቸገር ያማል፣ መናቅ ያማል፣ መዋረድ ያማል። ግንስ ያመመንም ቢሆን መጠን የሚረዳ በሌለበት ያማል። የሚረዳ ባል በሌለበት ያማል። የምትረዳ ሚስት በሌለበት ያማል። የሚረዳ ምንም ነገር በሌለበት ያማል። ግንስ ትእዛዛቱን መጠበቅ ማንም ባይረዳን እያመመንም ቢሆን ትእዛዛቱን መጠበቅ። ነፃ የምንወጣው በዚህ መንገድ ነው ስንጠብቀው። ምዕመናን ስማችንን አጽንተን ከያዝ ነው። አቤት ታድለው ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው። በማዕተባቸው የማያፍሩ፣ በክርስትናቸው ዘለስ የማያረጉ አንገታቸው፣ በሃይማኖታቸው የማይደራደሩ፣ አባቶቻቸው በሰጧቸው እውነት የማይለወጡ፣ ስማቸውን የሚጠብቁ፣ ክብራቸውን የሚጠብቁ እነሱ ነፃ ይወጣሉ። አልቀየሩም ስማቸው። ስማችሁ ተቀይሮ ይሆን? ክርስቲያን መሳይ ይሏችሁ ይሆን? አስመሳዮች ይሏችሁ ይሆን? ቢሮ ውስጥ ሕይወት ትባሉ ይሆን? ስማችሁ ተቀይሮ ይሆን? እነዚህ ክርስቶሳውያን ናቸው ይሏችኋል። እንጃ በዚህ ዘመን
እነዚህ የክርስቶስ ተከታዮች ናቸው ይሏቸዋል። የክርስቶስ ስም ይቀጠልልናል። እሱ እኮ የእግዚአብሔር ናት፣ እሱ እኮ የእግዚአብሔር ሰው ነው ይባልልናል፣ ይመሰከርልናል። እንዴ እባክህ እሱ ምን እናቆይል እንዴ አጭቤ ነው እባክህ አስመሰል ነው የሚባለው። በስክሪኑ እኮ ነው ክርስቲያን፣ ውስጡ እኮ ሌላ ነው። ሃርድዌሩ እንጂ ክርስቲያን ሶፍትዌሩ እኮ ሌላ ነው የምንባለው። አንዳንዶች እንደዚህ አይነት ድምፅ ስለምሰማ ቀሚስ እንጂ ሌላ ነገር የለም አስመሳዮች ናቸው ነው የምንባለው። አለን ስም ደፍረን በዓለም ፊት የምንወዳደርበት ዓለምን የምናሳፍርበት ስም አለ። ክርስቲያን የሚለውን ስም ተሸክመነዋል። ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆንም። እውነት እንደው ይቅርታ አድርጉልኝ፣ በአደባባይ አልተሳቀቅንም፣ አላፈርንም፣ አልተዋረርንም። የእኛን የሚመስሉ የእኛ ያልሆኑ ሰዎች አላሳፈሩንም። አፍረናል። ያሳዝናል። ስለማይቻል በልባችን ብቻ ተደፍኖ የሚኖር ግን ስብር እስከምንል ድረስ ያሳፈሩናል። ግንስ ቀሚሳችን የኛ ነው፣ ቆባችን የኛ ነው፣ አስጌማችን የኛ ነው፣ መስቀላችን የኛ ነው። ስሙ ግን ስሙን መነገጃ አልኩት። እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆን አሁን ያላችሁ? ማንን እየመሰላችሁ? ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲኖሩ ሲጭኑ ሶስት ሆኖ ነው። ምን አደርጋለሁ እግዚአብሔር የማያውቀው የለ አይነት ነገር እያላችሁ መመሳሰል ይዛችሁ ይሆን? ተደበላልቆባችሁ ይሆን? የተደበላለቀባቸው አንዳንድ ሰዎች እናያለን። ተደበላልቆባቸው አትለወጡበት። እንዴት ተለወጥሽብኝ ይላል እግዚአብሔር ተብሎ ተጽፏል። መንፈሳዊነትን በየትኛውም ያኗኗር ሁኔታ፣ በየትኛውም ዘመን፣ በየትኛውም ጊዜ መንፈሳዊነትን በመኖር ጠብቁት። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። ይቆየን።